ስንጸልይ ከእግዚአብሔር ጋር ህብረት ስናደርግ በእኛ ህይወት ላይ አንዳች የሚሆን ነገር አለ። የእግዚአብሔርን ሐሳብ፣ የእግዚአብሔርን እቅድ፣ የእግዚአብሔርን ፈቃድ ጠምዝዘን እናስቀይረዋለን ማለት አይደለም። ጸሎት የእግዚአብሔርን እጅ መጠምዘዝና ለኛ ያለውን ሐሳብ አስቀይሮ እንዲሰራ ማድረግ አይደለም። ነገር ግን ጸሎትን እኛ በክርስቶስ የምናምን ሰዎች ጤናማ በሆነ መንገድ ልንረዳው ይገባል። አንደኛ ጸሎት ህብረት ነው። በጣም ከምትወዱት በጣም ከምታፈቅሩት ሰው ጋራ ጊዜ እንደምትሰጡት በሰጣችሁት ጊዜ ልክ መሰልቸት ህይወታችሁ ላይ እንደማይመጣ። ለምንድን ነው ሲባል በውስጣችሁ ያን ሰው ስለምትወዱት ከሱ ጋር ጊዜ ማሳለፍ አይሰለቻችሁ እና ለዛ ሰው ለአይምሮ አትጠነቀቁም። ለሆነ ነገሩ ቅር አይላችሁም። ያላችሁን እናንተን የሚሰማችሁን ሁሉ አውጥታችሁ ዘርግፋችሁ ነው የምታወሩት። ምክንያቱም ልባችሁ ውስጥ ለዛ ሰው ያለው ፍቅር ይገፋፋችኋል። ይገባዋል አይገባውም፣ ይረዳዋል አይረዳውም፣ ይመለከተዋል አይመለከተውም፣ ጥያቄ ውስጥ የለም። ስለምትወዱት ብቻ ህብረት ማድረግ ስለምትፈልጉ ለዛ ሰው ያላችሁን ነገር ምን ታደርጋላችሁ? ታወያያላችሁ። ያም ሰው ሲያወራ መስማት ትወዳላችሁ፣ ትናፍቃላችሁ፣ እሺ ትላላችሁ። አይገባችሁም ነገርየው፣ ሲያወራ ግን ደስ ይላችኋል። ንግግሩ አይደለም የሚማርካችሁ፣ በእናንተ ልብ ውስጥ ለዛ ሰው ያለ ፍቅር ምንም ቢያወራ አሜን ትላላችሁ። ስለዚህ ጸሎት ከዚህ የተለየ አይደለም። የምትጸልዩት አምላክ፣ የሚሰማን እግዚአብሔር፣ የምናመልከው እግዚአብሔር የፍቅር ወዳጃችን ነው፣ ፍቅረኛችን ነው። እኛ እንደ ቤተክርስቲያን የክርስቶስ ሚስት ነን። አፍቃሪ ባል ሆኖ ደግሞ የተሾመው በላያችን ላይ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ከጌታችን ከኢየሱስ ክርስቶስ ጋር የምታደርጉት የቅርብ የሆነ ህብረትና ግንኙነት ነው ማለት ነው። ብዙ ሰው ስለ ጸሎት ያለው እሳቤ በአንድም በሌላም የተዛባ ነው። ግን ደግሞ በጸሎት ውስጥ ያሉትን ጥቅሞች ማወቅ፣ ጥቅሙ የመጀመሪያው እንዴት እንደምንጸልይ ተረድተን የጌታን ነገር እንድናደርግ ይረዳናልና ስለ ጸሎት ጥቅም ለማወቅ መጸለይ ብቻ ነው። የማይጸልዩ ሰዎች የጸሎትን ጥቅም ምን አይሉትም፣ አያውቁትም፣ አይረዱትም። ግን የሚጸልዩ ሰዎች ደግሞ በጸሎት ውስጥ የሚካፈሉት የመንፈስ ሐሳብ ስላለ ጥቅሙ በዛ ውስጥ ምን እንደሆነ ይረዳሉ። ጻድቅ በመሆናችን ጥቅም እንዳለው፣ በጽድቅ ለመኖር መፈቅዳችን ጥቅም እንዳለው፣ ከእግዚአብሔር ጋር በአብ ቀኝ መቀመጣችን ጥቅም እንዳለው ሁሉ ከእግዚአብሔር ጋር ደግሞ በጸሎት ህብረት ማድረግ ጥቅም አለው እና እነዚህ ጥቅሞች ማወቅ በጣም ስለሚጠቅማችሁና ወሳኝ ስለሆነ በመጽሐፍ ቅዱሳዊም ደግሞ ሳይንሳዊውንም ጥናት አያይዤ ነው የማቀርበው። አንዳንድ ዩኒቨርሲቲዎች ስለ ጸሎት ያጠኑትን ደግሞ እናቀርባለን። ለካ መጽሐፍ ቅዱስ ዝም ብሎ የተጻፈ ሳይሆን በሳይንስም እንኳን ሳይቀር የተረጋገጠ መሆኑን የተወሰነ ሐሳብ እንያለን። መነሻ እንዲሆነ የኤፌሶን መጽሐፍ ምዕራፍ 6ን የኤፌሶን መጽሐፍ ምዕራፍ 6 ቁጥር 18 ጀምሮ እንዲህ ይላል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልን ምስጢር በግልጥ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። የኤፌሶን መጽሐፍ 6 ምዕራፎች አሉት። ምዕራፍ 1፣ ምዕራፍ 2 እና 3 ሶስቱ ምዕራፎች ትኩረታቸው በክርስቶስ ኢየሱስ ያገኘነውን ጥቅም ወይም በረከት፣ በክርስቶስ ያለንን ቦታ አጉልተው የሚያሳዩ ናቸው። ለምሳሌ ኃጢአታችን ይቅር እንደተባለ በሰማያዊ ስፍራ በክርስቶስ እንደተባረከ እግዚአብሔር ርስትን ወራሽ እንዳደረገን በተስፋው መንፈስ ቅዱስ እንደታተምን ከኃይል ከስልጣናት ከኃይላት ሁሉ በላይ ከሆነው ከክርስቶስ ጋር አንድ ሆነን መቀመጣችንን የአይሁድ የአሕዛብ የጥል ግድግዳ ፈርሶ በአንድ አካል የክርስቶስ ህልውና ውስጥ የእግዚአብሔር ህልውና ውስጥ እንደገባን ምን የሚያደርግ የሚናገር ክፍል ታገኛላችሁ። እና እነዚህ ሶስቱ ምዕራፎች
የክርስቶስ ኢየሱስን ጥቅም ወይም በክርስቶስ ኢየሱስ በተሰራው ስራ አማኞች ያገኙትን መንፈሳዊ የሆነ ስፍራ የሚያሳይ ነው። ወይም ያገኙትን ፖዚሽናቸውን የተቀመጡበትን ዓለም በመንፈስ ዓለም ምን አይነት ቦታ እንዳለን ምን አይነት በእግዚአብሔር ዘንድ እይታ እንዳለን የሚናገር ክፍል ነው። ምዕራፍ 5 ደግሞ ስንመጣ በክርስቶስ ኢየሱስ ባገኘነው በሰማያዊ ስፍራ በተባረክነውና እርቅን ባገኘንበት በዛ ቦታ ላይ ስፍራችንን ሳንለቅ አካላዊው ዓለም ወይም በዚህ በምድር ላይ ደግሞ አማኞች እንዴት አድርገን መመላለስ ወይም ሕይወትን እንዴት ማኖር እንዳለብን የሚጠቁምና የሚያሳይ ነው። በክርስቶስ ኢየሱስ ባለን ድል በተሰጠን መቅረብ አፊት በአይሁድና በአሕዛብ መካከል አንድ አዲስ ሰው ተፈጥሮ በክርስቶስ ወደ አብ መግባት ባገኘነው እርቅን ባገኘንበት ሰላምን ባገኘንበት በደሙ አማካኝነት ያለንበትን የእግዚአብሔር ዓለም በዕለት ተዕለት ሕይወታችን ደግሞ በዚህ ምድር ላይ ያንን ስፍራ ሳንለቅ እንዴት መመላለስ እንዳለብን የሚናገር ክፍል ነው። ምዕራፍ 4 እና ምዕራፍ 5 ትኩረቱ እሱ ላይ ነው። ምዕራፍ 6 ላይ ደግሞ ከቁጥር 10 በኋላ ትኩረት የሚያደርገው ከተቃራኒ አካል ወይም ከዲያብሎስ ጋር ከመንፈሳዊ ኃይላት ጋር ደግሞ አማኞች ሊኖራቸው ስለሚገባ አቋም የሚያሳይ ነው። ይኸውም በእግዚአብሔር ፊት እንደቆም ነው፣ በእግዚአብሔር ፊት እንደተቀመጥ ነው፣ በዚህ ምድር ላይ ደግሞ በክርስቶስ ስልጣን እንደምንመላለሰው በተመሳሳይ ደግሞ በጠላት ፊት ምን ማድረግ እንዳለብን ክርስቶስ ኢየሱስ የሰጠንን የጽድቅ ልብስ ለብሰን የመዳንን ራስ ቁር አድርገን የወንጌልን ጫማ ተጫምተን ጸንተን መቆም እንዴት እንዳለብን የሚያስረዳ ክፍል ነው። እና ጸንተን እንድንቆም በወንጌል እንድንጸና የመዳንን ራስ ቁር እንድንይዝ እንድንለብስ የመንፈስን ሰይፍ እንድንይዝ አጠንክሮ ይመክረንና ጳውሎስ በስንብቱ በመዝጊያው ነገሩን ሲጠቀልል ቁጥር 18 ላይ በጸሎትና በልመና ሁሉ ይላል። ሁሉ ውስጥ ጸሎት የሚባል ነገር አስገብቷል። ደግሞ ልመና የሚል ቃል አስገብቷል። በጸሎትና በልመና ሁሉ ዘወትር በአማርኛ ጸልዩ። በምን ጸልዩ? በመንፈስ ጸልዩ ነው የሚለው። ዘወትር ነው የሚለው። ሌላ አንዳንድ ክፍል ላይ ደግሞ ሳታቋርጡ ጸልዩ። ዘወትር ሳታቋርጡ ሁልጊዜ ምን ማድረግን መጸለይን መጽሐፉ ያስተምራል። እንግዲህ በአብ ቀኝ የተቀመጠን ሰው ነው ጸልይ ያለው። ደህና ናችሁ ወይ? ከኔ ጋር እንድትሆኑ በደንብ አስተውላችሁ። በእግዚአብሔር ዘንድ በሰማያዊ ስፍራ የተቀመጠውን ሰውዬ ነው ሳታቋርጥ ጸልይ ያለው። ተቀምጣችኋል ያለን ነው ጸልዩ ያለው። ሄሎ፣ በክርስቶስ ኢየሱስ አማካኝነት የኃጢአት ይቅርታን ተቀብላችኋል። በደላችሁን ሁሉ ይቅር ብሏችኋል፣ ተሰርዮላችኋል ያለን የወንጌልን ምስጢር የነገረን ያ ሰው ሳታቋርጡ ደግሞ ዘወትር ምን በሉ? ጸልዩ። ስለዚህ ጸሎት በወንጌል ክፍል ውስጥ አንድ ወሳኝ ነገር ነው። ይህም ማለት ስንጸልይ ከእግዚአብሔር ጋር ህብረት ስናደርግ በእኛ ህይወት ላይ አንዳች የሚሆን ነገር አለ። የእግዚአብሔርን ሐሳብ የእግዚአብሔርን እቅድ የእግዚአብሔርን ፈቃድ ጠምዝዘን እናስቀይረዋለን ማለት ግን አይደለም። ጸሎት የእግዚአብሔርን እጅ መጠምዘዝና ለኛ ያለውን ሐሳብ አስቀይሮ እንዲሰራ ማድረግ አይደለም። ነገር ግን ጸሎትን እኛ በክርስቶስ የምናምን ሰዎች ጤናማ በሆነ መንገድ ልንረዳው ይገባል። አንደኛ ጸሎት ህብረት ነው። በጣም ከምትወዱት በጣም ከምታፈቅሩት ሰው ጋራ ጊዜ እንደምትሰጡት ጊዜ ማሳለፍ እንደምትወዱ ከና በሰጣችሁት ጊዜ ልክ መሰልቸት ህይወታችሁ ላይ እንደማይመጣ ለምንድነው ሲባል በውስጣችሁ ያን ሰው ስለምትወዱት ከሱ ጋር ጊዜ ማሳለፍ አይሰለቻችሁም።
እና ለዛ ሰው ለአይምሮ አትጠነቀቁም፣ ለሆነ ነገሩ ቅር አይላችሁም። ያላችሁን እናንተን የሚሰማችሁን ሁሉ አውጥታችሁ ዘርግፋችሁ ነው የምታወሩት። ምክንያቱም ልባችሁ ውስጥ ለዛ ሰው ያለው ፍቅር ይገፋፋችኋል። ይገባዋል አይገባውም፣ ይረዳዋል አይረዳውም፣ ይመለከተዋል አይመለከተውም፣ ጥያቄ ውስጥ የለም። ስለምትወዱት ብቻ ህብረት ማድረግ ስለምትፈልጉ ለዛ ሰው ያላችሁን ነገር ምን ታደርጋላችሁ? ታወያያላችሁ። ያም ሰው ሲያወራ መስማት ትወዳላችሁ፣ ትናፍቃላችሁ፣ እሺ ትላላችሁ። አይገባችሁም ነገርየው፣ ሲያወራ ግን ደስ ይላችኋል። ንግግሩ አይደለም የሚማርካችሁ፣ በእናንተ ልብ ውስጥ ለዛ ሰው ያለ ፍቅር ምንም ቢያወራ አሜን ትላለ። ደህና ናችሁ ወይ? ስለዚህ ጸሎት ከዚህ የተለየ አይደለም፣ ከዚህ የተለየ አይደለም። የምትጸልዩት አምላክ፣ የምትጸልዩበት እግዚአብሔር፣ የሚሰማን እግዚአብሔር፣ የምናመልከው እግዚአብሔር የፍቅር ወዳጃችን ነው። ሃሎ ፍቅረኛችን ነው። እኛ እንደ ቤተ ክርስቲያን የክርስቶስ ሚስት ነን። አፍቃሪ ባል ሆኖ ደግሞ የተሾመው በላያችን ላይ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ከጌታችን ከኢየሱስ ክርስቶስ ጋር የምታደርጉት የቅርብ የሆነ ህብረትና ግንኙነት ነው ማለት ነው። አሁን በህብረት ውስጥ፣ በግንኙነት ውስጥ፣ በመጫወት ውስጥ ሁልጊዜ የሚፈጠሩ ነገሮች አሉ። አበሻ ሲተርት ሰው አፉን ሲከፍት ማን እንደሆነ ምን ይላል? ይታወቃል ይላል። ያ ማለት ምን ማለት ነው? ሰውየው ሲናገር ሲያወራ ጭንቅላቱ ያለው መረዳት፣ ያለው ሐሳብ፣ ያለው እቅድ ምን እንደሆነ ይታወቃል ነው። ካላወራችሁ ያ ሰው ግን አታውቁትም። ካወራችሁ ከዛ ሰው ጋር ግን የምትረዱትና ያ የምትወዱት ሰው ምን ይወዳል፣ ምን ይጠላል፣ ምን ይመቸዋል፣ ምን አይመቸው የሚለውን የሚገባችሁ ከሚገልጥላችሁ ፈቃድ ተነስታችሁ። በተመሳሳይ ከእግዚአብሔር ጋር ጊዜ መውሰድ ማለት እግዚአብሔር አባታችሁ ፈቃዱ ምን እንደሆነ እንድታውቁ እድል እየሰጣችሁ ነው ማለት ነው። የእግዚአብሔር ፈቃድ በህይወታችሁ ምን እንደሆነ ታውቁት ዘንድ፣ ትረዱት ዘንድ ምን እየሰጣችሁት ነው? ጊዜ እየሰጣችሁ። አብዝታችሁ ጊዜ ከጌታ ጋር ስታሳልፉ አብዝታችሁ የምታውቁት ያሳለፋችሁት ሰውዬ። ጊዜ የምትሰጡት ለጌታ ሲሆን የምታውቁትና የምትረዱት የጌታ ሐሳብ ይሆናል። ጊዜ የምትሰጡት ደግሞ ሌላ ነገር ከሆነ ያ የምትሰጡት ጊዜ ይሞላችሁና ውስጣችሁ የሚያድግ ነገር ይመጣል። እና መጸለይ ጳውሎስ ሲያስቀምጥልን ሳታቋርጡ ወይም ዘወትር ሁልጊዜ በጸሎትና በምልጃ ከምስጋና ጋር ለእግዚአብሔር ማቅረብ ወይም በእግዚአብሔር ፊት መቅረብና መጸለይ እንዳለብን አተኩሮ ይናገራል። ስንጸልይ እግዚአብሔር አይጠቀምም። ለጌታ ትጸልዩለትም፣ የምትጸልዩት ለራሳችሁ ነው። አልሰማው። ለምሳሌ እግዚአብሔር ሰማያትንና ምድርን ሲሰራ ሲፈጥር ጸሎት ተቀብሎ አልሰራም። እኔና እናንተን ከምድር አፈር ሲያበጅ አስቀድሞ የጸለየ ሰው የለም። እሱኛን እዚህ ምድር ላይ ለማምጣት ከእናንተ ጸሎት የሚጀምር ፈቃድ የለውም። ታዲያ መጸለያችን ምን ያስፈልጋል ካለን የምንጸልየው ለገዛ ጥቅማችን ነው። እመጣበታለሁ። ጥቅሙ ለማን ነው? ለእኛ ነው። የምንጸልየው ሕያው አምላክ ስላለ የምንጸልየው ከእግዚአብሔር ጋር ስለሆነ። በተለይ እዚህ ጋር ያሰመረባት ምንድነው? ዘወትር በመንፈስ ጸልዩ የሚል ነው። ዘወትር በመንፈስ ምን በሉ? ጸልዩ። መቼ? ዘወትር። አንድ ሰው ዘወትር በመንፈስ እንዴት ሊጸልይ ይችላል? እዚህ ጋር በመንፈስ ጸልዩ ሲል በስጋ ሳይሆን በመንፈስ ቅዱስ አማካኝነት ስለሚደረግ ጸሎት ነው የሚያወራው። መንፈስ የሚለው መንፈስ ቅዱስን ነው። እና በመንፈስ ቅዱስ አማካኝነት የሚደረግ ጸሎት ከሆነ የጸሎት ምንድነው የሚነዳንና እንቅስቃሴውን የሚቆጣጠረው መንፈስ ቅዱስ ይባላል። ያለ መንፈስ ቅዱስ የሚደረግን ጸሎት ሳይሆን እያወራ ያለው በዘወትር በመንፈስ ወይም በመንፈስ ቅዱስ ሳታቋርጡ ሁልጊዜ ምን በሉ? ጸልዩ። እንግዲህ ዘወትር በመንፈስ ቅዱስ ለመጸለይ የመንፈስ ቅዱስ ዓለም ውስጥ መወለድ ይጠይቃል። መጀመሪያ
በክርስቶስ ኢየሱስ ሰው ሳያምን በመንፈስ ቅዱስ ያለውን የጸሎት በረከት ሊያጣጥም አይችልም። ምን ይቀድማል? በክርስቶስ ኢየሱስ ማመን ይቀድማል። እና በክርስቶስ ያመኑ ሁሉ ደግሞ ኢየሱስን ከሙታን ባስነሳው በትንሣኤው መንፈስ ዳግመኛ ምን ብለዋል? ተወልደዋል። ውስጣችን አዲስ ፍጥረት ተደርጓል። አዲስ ፍጥረት ስንሆን የቀደመው የህይወት ስርዓት በሙሉ አሮጌው ነገር አልፎ በህይወታችን ሁሉን ደግሞ እግዚአብሔር አዲስ አድርጎ ዳግመኛ ህይወታችንን ምን ብሎታል? ሰርቶታል። ይሄ አዲስ የሆንበት ዓለም የራሱ የሆነ የእግዚአብሔርን መንፈስ ምን ብሎናል? ሰጥቶናል፣ አካፍሎናል። ውስጣችን መንፈስ ቅዱስ አለ። ያለ መንፈስ ቅዱስ ሰው መወለድ አይችልም። የተወለዱ ሁሉም ደግሞ መንፈስ ቅዱስ ውስጣቸው አለ። በልሳን የሚጸልዩም በልሳን የማይጸልዩም መንፈስ ቅዱስ ውስጣቸው አለ። በውልደት ጊዜ የሚወልደው ወላጅ መንፈስ ቅዱስ ስለሆነ ዳግመኛ እንድንወለድ የሚያደርግ እጅ የሱ ስለሆነ ውስጣችንን ወልዶ ሕያዋን አድርጎናል። ሃሌሉያ። ስለዚህ በመንፈስ ጸልዩ ሲል የአእምሮአችሁን ውጤት የራሳችሁን የሥጋ ፍላጎት ሳይሆን መንፈስ የሚወደውን ብቻ ምን በሉ? ጸልዩ ነው። ያ መንፈስ የወለዳችሁ መንፈስ ምክንያቱም ለቅዱሳን ሁሉ ደግሞ እየማለዳችሁ ይላል። ለቅዱሳን የሚማልደው የመንፈስ ድምጽ ስለሆነ ሮሜ ምዕራፍ 8 ላይ መንፈስ በማይነገር መቃተት ስለ ቅዱሳን ምን ያደርጋል ይላል? ይማልዳል የሚለን እና መንፈስ ነው በማይነገር መቃተት በውስጣችን ያለው መንፈስ ቅዱስ ስለ ቅዱሳን ምን ያደርጋል ብሏል? ይማልዳል፣ ይጮሃል። ይማልዳል ማለት የእግዚአብሔር ፈቃድ በእነሱ እንዲከናወን ይጸልያል ማለት ነው። መማለድ እሱ ነው እና የእግዚአብሔር ፈቃድ በህይወታችን አካል እንዲለብስ የጠበቀ ህብረትና ግንኙነት ከመንፈስ ቅዱስ ጋር ማድረግ አትራፊዎቹ እኛ ነን። ማን ነው አትራፊው? እኛ ነን። በተለይ ደግሞ በጸሎት ጊዜ ብዙ መጸለይ የሚቻልባቸው ቋንቋዎች ቢኖሩም ለጸሎት ደግሞ እግዚአብሔር እንደ አንድ ትልቅ ስጦታ የሰጠን ልሳን የሚባል ጸሎት ነው። በልሳን የሚጸልይ ሰው ራሱን ምን ያደርጋል? ያንጻል ነው የሚለን። በምን የሚጸልይ? በልሳን የሚጸልይ ሰው ራሱን ምን ያደርገዋል? ያንጻዋል፣ ወይም ራሱን ይገነባል፣ ወይም ራሱን በእግዚአብሔር እምነት እንዲሞላ በእግዚአብሔር አሰራር ውስጥ እንዲሆን ያደርገዋል። በምን የሚጸልይ ሰው? በልሳን የሚጸልይ ሰው ራሱን ምን ያደርጋል? ያንጻዋል። ትንቢት የሚናገር ሰው ደግሞ ጉባኤውን ሁሉ ምን ያደርጋል? ያንጻል። እና በጸሎት ጊዜ መታነጽ አለ፣ መታደስ አለ፣ እንደገና መገንባት አለ። በዚህ ዓለም ስንወጣና ስንገባ በስራ ሊሆን ይችላል፣ በህይወት መስመር ውስጥ በሚገጥሙን ተግዳሮቶች አይምሮአችን ብዙ ጊዜ ምን ይሆናል? ውስን በሆኑ እይታዎች ውስጥ ይቀመጣል፣ ይጨነቃል፣ ይፈራል፣ ግራ ይጋባል። ወዴት እንደሚሄድ ሁሉ ካርታው ይጠፋበታል። የዓለም ነውጥ አብሮ ይይዘዋል እና ነፍሳችን ፈቃዱን ከማወቅ ይልቅ በዛ ጥያቄ ውስጥ ትታሰራለች። በልሳን ስንጸልይ ግን ከነዚህ ነገሮች እግዚአብሔር ያፈርሳቸውና ያንጸናልኛል። ምን ያደርገናል? ያንጸናል። ጌታ ይባረክ። እስቲ መጽሐፍ ቅዱስ እንግዲህ ስለ ጸሎት ብዙ ቢልም አብሬ ማያያዝ የምፈልገው በሳይንስ የተደረገ አንድ ጥናት ባነብላችሁ መልካም ስለሆነ ግሎሶላሊያ የሚባል ግሎሶላሊያ ከዚህ ጋር አያይዤ ላንሳው። በሳይንስ ይሄ ቃል ግሎሶላሊያ ተብሎ ይጠራል። ግሎሶላሊያ የግሪክ ቃል ነው። ምንድነው ስሙ? እስኪ ግሎሶላሊያ በሉት። እስኪ ምንድነው ግሎሶላሊያ? እስኪ ሰልሱት። ግሎሶላሊያ ይባላል። የሳይንስ ምሁራን ያደረጉበት የጥናት መስኩ ምን ይባላል? ግሎሶላሊያ ይባላል። ይሄ ግሎሶላሊያ የግሪክ ቃል ነው። ከሁለት የግሪክ ቃላቶች ምን ያደረገ ነው? የተዋጣና በአንድ ላይ የተሰራ ነው። አንደኛው ግሎሳ የሚል ቃል ነው። ግሎሳ የሚል ቃል። ይሄ ግሎሳ የሚለው ቃል ትርጓሜው ምላስ ወይም ቋንቋ ማለት ነው። ግሎሳ የሚለው
ምላስ ወይም ቋንቋ ማለት ነው። እንዳትረሱ ጥናቱ ምንድነው የሚለው? ግሎሶላሊያ የሚባል ነው ጥናቱ። ይሄንን ገብታችሁ ማጥናትና በዚህ ጉዳይ ላይ ምን እንደተባለ መመራመር ትችላላችሁ። ሁለተኛው የግሪክ ቃል ደግሞ ላሊዮ የሚል ነው። ላሊዮ የመጀመሪያው ግሎሳ ነው። ሁለተኛው ደግሞ ላሊዮ የሚል የግሪክ ቃል ነው የሚናገር። ላሊዮ ማለት ደግሞ መናገር ማለት ነው። መናገር ላሊዮ ማለት መናገር ማለት። ስለዚህ ግሎሶላሊያ ማለት በምላስ ወይም በቋንቋ ምን ማድረግ መናገር ነው። ግን ይሄንን በዋነኝነት የተጠቀሙት በዚህ ዓለም ላይ ባለ በሰው ልጅ ቋንቋ በብሔራት ተከፋፍሎ በተሰጠ ቋንቋ ውስጥ ያለውን ለማመልከት ሳይሆን በመንፈስ ቅዱስ አማካኝነት ለቅዱሳን የተሰጠው ልሳን ለማመልከት ግሎሶላሊያ የሚለውን ጥናት ያደረጉበት መንገድ ነው። ግሎሶላሊያ እና ይሄንን ግሎሶላሊያን ወይም የልሳንን መናገር በቋንቋ መጸለይና መናገርን ምላስን ሲያስቀምጡት እንዲህ ብለውን ያስቀምጡት። ምንድን ያሉት? የታወቀ ቋንቋ ተብሎ ሊለይ የማይችል። በደንብ ስሙት ያሉት የታወቀ ቋንቋ ተብሎ ምን ሊለይ የማይችሉ ነገር ግን እንደ ወራጅ ንግግር የሚሰሙ ድምጾችን የማውጣት የድምጽ ክስተት ነው። በጥንቃቄ ስሙት። ግሎሶላሊያን ያጠኑት ሰዎች እንደኔና እንደናንተ ልሳንን የሚያምኑ ሰዎች አይደሉም፣ ሳይንቲስቶች ናቸው። እና ሲያጠኑት ምን ብለውን ያስቀመጡት? የታወቀ ቋንቋ አይደለም ተብሎ ማለት የሚታወቅ ከቋንቋዎች መካከል ያለ አንድ ቋንቋ አይደለም፣ ነገር ግን እንደ ወራጅ ንግግር ነው፣ የሚፈስ ነው እና ድምጾች ናቸው። ድምጾችን በማውጣት ደግሞ የሚፈጠር ድምጽ ውስጥ ያለ ክስተት ነው ያሉት። ክስተት ነው ያሉት። ስለዚህ ግሎሶላሊያ ለነሱ የሆነ የሚታወቅ ነገር አይደለም፣ ከቋንቋዎች መካከል አንደኛው አይደለም፣ ግን ድምጾች የወጡ እንደ ወንዝ ጅረት ነው የሚፈሱት ድምጾቹ። እነዛ ድምጾች የሚፈጥሩት ምንድነው? ክስተት ነው ብለው ያስቀመጡት። እና በሳይንሳዊ እይታው ግሎሶላሊያን በባህሪው ደረጃ ሲያስቀምጡት የተለያየ ባህሪ አውጥተውለታል። ያሉት ምንድነው? የመጀመሪያው ባህሪ ተደጋጋሚ የድምጽ ቅጦች ወይም ንግግሮች፣ ተደጋጋሚ የድምጽ ቅጦችን ያሉት ምንድነው? ራባሻካ ፓታሳፓ ስትሎ ተደጋጋሚ ነው። አጥንተውት ነው። ከኔ ጋር ናቸው? አጥንተውት ምን ብለው ነው? ባህሪው ምን አይነት ነው ብለው ነው ያስቀመጡት? ተደጋጋሚ የድምጽ ቅጦች ናቸው። በሌላ ቋንቋ ምን እያሉን ነው ማለት ነው? ነገርየው እየተደጋገመ የሚነገርና የሚወጣ ነው ያሉት። ተደጋጋሚ የሆነ የድምጽ ምንድነው? ቅጦች ናቸው። ሁለተኛው ባህሪ አሉ። ሁለተኛው ባህሪ ደግሞ የንግግር ምት ያለው ነው ያሉት። ላይክ ዝም ብሎ የሚወራ ብቻ ሳይሆን ንግግር ነው፣ ቋንቋ ነው። በውስጡ ደግሞ እንደ አንድ ንግግር ውስጡ ምን አለው? ምት አለው ወይም የሚገጣጠምና የሚፈጥረው የሆነ የድምጽ ምት አለ። ስለዚህ በባህሪው ምንድነው? የንግግር ምት ያለው ነው ብለውን ያስቀመጡት። ሶስተኛው ያገኙትና በባህሪ ደረጃ ያስቀመጡት ሶስተኛው ወጥ የሆነና የቋንቋ ቅርጽ ያለው መዋቅር ነው። ወጥ ያለው ወጥነት ወጥ የሆነ የቋንቋ ቅርጽ ያለው ነው ያሉት። የቋንቋ ቅርጽ ያለው ነው ማለት እንደዚህ ምናብ ሳይሆን እንደ ማንኛውም ሌሎች ቋንቋዎች ይሄኛውም ምን አለው? የቋንቋ ቅርጽ አለው፣ የንግግር ቅርጽ አለው። ደግሞ ምንድነው? ወጥ ነው። ለምሳሌ እኔ አሁን ሳወራ እያረፍኩኝ አወራለሁ፣ በመካከል ትንፋሽ ወስዳለሁ፣ የተለያዩ ነገሮችን አደርጋለሁ። እነሱ ባህሪያቶቹን ሲያስቀምጡ አንድ የሆነ ወጥ የሆነ ምንድነው ብለዋል? የቋንቋ ቅርጽ ያለው ድምጽና የሚወጣ መዋቅር ነው ብለው ነው ያስቀምጡ። መዋቅር ነው ማለት የተቀነባበረ ሆኖ ወጥነት ያለው ሆኖ አንድ ጊዜ በፍጥነት የሚወጣ ነው ብለው ነው ያስቀምጡ። አራተኛው በባህሪ ደረጃ ያስቀመጡት
አራተኛ በባህሪ ደረጃ ያስቀመጡት የሚታወቅ የቃላት ዝርዝር አይደለም ነው ያሉት። የሚታወቅ ዝርዝር ወይም የሚታወቅ ቮካብለሪ ወርዶች የሉትም። ለምሳሌ አሁን ለምሳሌ የሚለው አንድ ቃል ነው። ለምሳሌ ትርጉም አለው፣ የሚታወቅ ነው። የልሳን ጸሎት ውስጥ ግን በባህሪው ምንድነው? የሚታወቅ ቃል የለውም። ለምሳሌ ብዬ እንዳልኩት የሆነን ቃል ከልሳን ውስጥ አውጥታችሁ ይሄ ቃል እንትን ነው ተብሎ ዲፋይን መደረግ አይችልም። ስለዚህ በልሳን ስንጸልይ የሚሆነውን ነገር ከማወቃቸው በፊት በባህሪው የሚነገር የሚታወቅ የቃላት ዝርዝር ያለው አይደለም ብለው ነው ያስቀመጡት። አምስተኛው በባህሪው ደረጃ ፈጣን የሆነ ድምጽ አወጣጥ ነው። ምን አይነት ነው? ፈጣን የሆነ ድምጽ አወጣጥ ነው። እኔ ዝም ብዬ ስጠረጥር ይሄንን እነዚህ ሰዎች ሲያጠኑት ያጠኑት ውጪ ላይ አይደለም። በልሳን የሚናገሩ ሰዎችን ሰብስበው ከሺህ በላይ የሚሆኑ ቅዱሳንን በልሳን እያጸለዩ ነው የተጠናው። እና በመሃል በልሳን የሚጸልዩ ሰዎች በመንፈስ ትራንስ ውስጥ ሲሆኑ ያፈጥኑታል፣ ስፒዱ ይጨምራል። እና ምን ብለው አስቀመጡት? ፈጣን የድምጽ አወጣጥ ነው። የዘገየ አይደለም፣ የተረጋጋ አይደለም። ምን አይነት ነው አሉ? ፈጣን ነው ብለው አስቀምጠውታል። ስድስተኛው ለነሱ ያልገባቸው እኛ የመንፈስ ቅዱስ አትራንስ ወይም ደግሞ አነሳሽነት ብለን የምንለውን ሲያስቀምጡት ምን አለው? የስሜት መነቃቃት ወይም ተሳትፎ ነው ያሉት። ሳይንስ ስለሆነ በስሜትና በመነሳሳት በቃ ሞቅ ሲለን የምንለው አድርገው ነው የገመቱት። ነገር ግን ልሳን በስሜት የምትናገሩት ሳይሆን የመንፈስ ቅዱስ ጸሎት በእግዚአብሔር መንፈስ አነሳሽነት በውስጣችሁ መንፈስ ቅዱስ በሰጣችሁ ምን የምታደርጉት ነው? የምትናገሩት የድምጽ አይነት ነው። እና ሲጠቀልሉት ባህሪውን ምን አሉ? ግሎሶላሊያ ተብሎ በዘፈቀደ የሚወጣ ጫጫታ ግን አይደለም ብለዋል። በዘፈቀደ የሚወጣ ጫጫታ ወይም የሚነገር ጫጫታ ድምጽ አይደለም ብለው እርሱ የራሱ የሆነ የቋንቋ ስርዓት ቅጦች እና መደቦች ያሉት ነው ብለው ነው ያስቀመጡት። የራሱ የሆነ ምን አለው? የቋንቋ አወጣጥ ቅጥ መደብ አለው፣ ስርዓት አለው። ዝም ብሎ የሚወጣ ግን ጫጫታ፣ የድምጽ ጫጫታ የሚረብሽ ነገር አይደለም ብለው ነው ያስቀመጡት። እነዚህ የሳይንስ ምሁራን ካረጋገጧቸው ጥቅሞች መካከል አንደኛውን ያዙ። የልሳን ጥቅም ብለው አንደኛው የተረጋገጠው ታዋቂው የፔንሲልቫኒያ የሚባል ዩኒቨርሲቲ የፔንሲልቫኒያ ዩኒቨርሲቲ አንድ ዶክተር የዶክተሩ ስም አንድሪው ኒውበርግ የሚባል በዚህ በልሳን በተደረጉ ጸሎቶች ላይ አንድን መሳሪያ ምን አደረጉ? ስፔክት የሚባል በምህጻረ ቃሉ ስፔክት የሚባል ነገር ግን ሲንግል ፎን ኢሜጅ ካፕቸርድ ፎቶግራፊ የሚባል መሳሪያ ሰሩ። የሰዎችን በልሳን የሚናገሩ ሰዎችን ጭንቅላት ስካን አድርጎ የሚመረምር ጭንቅላታችን ውስጥ ምን እየተከናወነ እንደሆነ በልሳን ጊዜ ስካን የሚያደርግ መሳሪያ ተሰርቶ የልክ ሲቲ ስካን ምናምን እንደሚሉት ጭንቅላታችን ውስጥ በልሳን በመንጸልይበት ሰዓት ላይ ምን እየተከናወነ እንደሆነ የሚያጠና መሳሪያ ነው የሰሩትና በዚህ መሳሪያ የተገኘው ነገር በጣም አስገራሚ ነው። ምን ብለው ነው ያስቀመጡት? በልሳን በመንጸልይ ጊዜ የፊት ለፊት የአንጎል ክፍል የሰው ልጅ አእምሮ ውስጥ የፊት ለፊቱ የአንጎል ክፍል እንቅስቃሴያቸው እየቀነሰ ይሄዳል። የፊት ለፊታችን የአንጎል ክፍል ሰዎች በልሳን እየጸለዩ ሲሄዱ የፊት ለፊት የአንጎል ክፍል ምን እያደረገ ይመጣል? የደም ምርጨቱና አክቲቭ ሆኖ የሚሰራበት አሰራር እየቀነሰ ነው የሚመጣው አሉ።
እስካን ተደርጎ ሲታይ በልሳን ጊዜ አእምሯችን ውስጥ ገብቶ ያ መሳሪያ ሲያጠናው ሲያየው የደም አረጫጩ አክቲቭ ሆኖ የሚሰራበት መንገድ ምን እያደረገ ይመጣል? እየቀነሰ ይመጣል አሉ። እና ይሄ የፊት ለፊት ምንድን ያልኩት የአንጎል ክፍል የሚባለው የፊት ለፊታችን የአንጎል ክፍል ለምን ዓላማ ነው የተሰራው? በእግዚአብሔር ሲሰራ ዓላማው ምንድነው? ስራው የፊት ለፊት አንጎል አሁን የደም አረጫጩ ሲቀንስ ምን እየተከናወነ እንደሆነ ማስተዋል ስለሚነበር የመጀመሪያው የፊት ለፊት የአንጎላችን ክፍል ስራው እቅድ ማውጣት ነው። ሰዎች እቅድ እናወጣለን። ስለዚህ በዚህ በነቃው የአእምሮአችን ክፍል ውስጥ በፊት ለፊት ባለ የአእምሮ ክፍል እቅድ የሚያወጣው የአእምሮአችን ክፍል አክቲቭ የሚሆነው በሚረጨው የደም መጠን እና ፍጥነት በዛ ውስጥ ምን እያደረገ ነው? እየሰራ እንደሆነ ይታወቃል። አሁን እኔ እያወራው ነው። በአማርኛ ሳወራ የፊት ለፊት የአንጎል ክፍሌ ደም አረጫጩ ፈጣን ነው፣ አክቲቭ ነው። ቶሎ ምን ያደርጋል? ማድረግ ያለበትን ነገር ያደርጋል። አንድ ሰው ግን በልሳን ሲጸልይ ይሄ የደም አረጫጩ ይቀንስና ፍጥነቱ ጸጥ እያለ ይሄዳል። አልገባኝም። ቆይ ምን ሊያመጡብን ነው? በደንብ ስሙኝ። ምክንያቱም አንዳንዱ በልሳን መጸለይ ያስፈልግም ይላል፣ አንዳንዱ በመጸለይ ያስፈልጋል፣ አንዱ እንደዚህ አንዱ እንደዛ። ችግር የለውም። በሳይንስ ያመጣሁት ለዛ ነው። እሺ፣ እቅድ የሚያወጣው የአእምሮአችን ክፍል ነው ስራው። የፊት ለፊት የአንጎል ክፍል የሚባለው እቅድ ማውጣት ነው አንደኛው። ሁለተኛው ደግሞ ራስን መግዛት። ይሄ ስራው ምን ማድረግ ነው? የፊት ለፊት የአንጎል ክፍል ራስን የምንገዛበት ክፍል ነው። ሶስተኛው ደግሞ ቋንቋን ማመንጨት። ቋንቋን ምን ያደርጋል? ያመነጫልና ባመነጨ ቁጥር የአማርኛም ይሁን የዚህ ዓለም ቋንቋን ምን ያደርጋል? ቶሎ ቶሎ እንድንተፋው እንድንናገር በንግግር እንትናችንን ኤክስፕረስ እንድናደርግ የሚያደርግ ክፍል ነውና በቋንቋ ማመንጨት፣ ቋንቋን በማመንጨት አክቲቭ ሆኖ ደም እየረጨ የሚሰራ ክፍል ነው የአንጎላችን ክፍል። አራተኛው ውሳኔ የሚሰጥ፣ በህይወታችን ላይ ውሳኔን የሚሰጥ የአንጎል ክፍል ነው። የሰው ልጅ ውሳኔን ሲወሰን ለመወሰን የሚጠቀመው የፊት ለፊቱን የአንጎል ምንድነው? ክፍል ነውና ስራው የፊት ለፊት የአንጎል ክፍል በዚህ በአማርኛ ስንጸልይ፣ በአማርኛ ስናወራ፣ በቋንቋችን በተሰጠን በምድራዊ ከእናቶቻችን ከቤተሰብ በወረስነው ቋንቋ ስንናገር አንጎላችን አክቲቭ ሆኖ ምን ያደርጋል? ምላሽ ይሰጣል፣ ውሳኔ ያስተላልፋል፣ ራስን ምንም ያደርጋል፣ እቅድ ያወጣል። የተለያዩ ስራዎችን የሚያደርግ የአንጎል ክፍል ነው። የመጨረሻው ይሄ የአንጎላችን ክፍል በራስ ፈቃድ የሚደረጉ ድርጊቶችን የሚያከናውን ነው። በራስ ፈቃድ የሚደረጉ ድርጊቶችን ምን የሚያደርግ የሚያከናውንልን የአንጎላችን ክፍል ነው። የአንጎላችን ክፍል ነው። ስለዚህ በተለመደ አንድ ሰው በአማርኛ፣ በእንግሊዘኛ፣ በትግርኛ፣ በኦሮምኛ፣ በከምባትኛ፣ በሶማሊኛ ሲጸልይ እነዚህ አክቲቭ ሆነው ምን ያደርጋሉ? ይሰራሉ። በንግግራችን ጊዜ ይሰራሉ። ምን ይሰራል? በራሳችን የመወሰን የራሳችንን ፈቃድ የማድረግ እቅድ የማውጣት ውሳኔ የመስጠት በቋንቋ ማመንጨት ቃላቶችን ራሳችንን መግዛት ሁሉ ነገር ሲንተር የሚያደርገው በዚህ በፊተኛው የአንጎላችን ክፍል በሚረጨው ደም አማካኝነት እና ፈጣን ይሆናል፣ ምላሽ ሰጪ ይሆናል። ቶሎ ቶሎ ደግሞ አካል ያለብሳል። ጌታ ይባረክ። ኦኬ፣ የተገኘው ክስተት ምንድን ነበር? እነዚህ ሰዎች ሲያገኙ በጥናቱ ውስጥ የተገኘው ነገር ምን ነበር? እነዚህ ሁሉ እንግዲህ በቋንቋ በመጸለይ ውስጥ ምንድን ነበር የሚያደርገው? እንግዲህ የፊት ለፊት የአንጎላችን ክፍል ምን የሚያደርግ ነው ብለናል? ፈጣን ምላሽ የሚሰጥ ነው። ቋንቋን የሚያመነጭ ነው። ደግሞ የሚወስን ነው። በተለይ ደግሞ በራስ ፈቃድ ላይ ተመስርቶ ድርጊቶችን የሚያደርግ ነውና በተወለድንበት በቋንቋችን ስንናገር ይሄኛው የአእምሮአችን ክፍል ደም መርጨቱ ፈጣንና አክቲቭ ሆኖ እነዚህን ተግባራቶች እንድናደርግ ያስገድደናል።
ለምሳሌ ውሳኔ ለመስጠት የሚያስገድደን የፊት ለፊት ያለው የአንጎል ክፍል ፈጣን የሆነ የደም መርጨትን በማድረግ ሰዎች ውሳኔ እንዲሰጡ ህይወታቸው ላይ ፈጣን ነገር እንዲያደርጉ ያደርጋቸዋል። አንዳንዴ መናደድ ፈልጋችሁ ወይ ራሳችሁን እንድትገዙ በተለያየ ነገር ራስን መግዛት እንድንችል፣ ማቀድ እንድንችል፣ መወሰን እንድንችል የተለያዩ ነገሮቻችንን የሚያደርገው የትኛው ነው? ይሄኛው የአንጎላችን ክፍል ነውና በልሳን በምንጸልይ ጊዜ ይሄንን ስራ እንዲሰራ የሚያደርገው የአንጎላችን የፊትኛው የአንጎላችን ክፍል ውስጥ የደም መርጨቱ ፍጥነቱና እንትኑ ምን ያደርጋል? አረጫጩ ይቀንሳል። ምን ያደርጋል? ይቀንሳል። እስኪ ልድገመው። ምን ያደርጋል? ይቀንሳል። ይቀንሳል ማለት ምን እያለ ነው? የራሱን ማቀድ ሄሎ በራሱ የመወሰን ፍጥነቱን ያዘገየዋል። እና ይሄ ጥናት የተጀመረው አሁን በ21ኛው መቶ ክፍለ ዘመን ነው። መጽሐፍ ቅዱሳችን ግን ገና በመጀመሪያው መቶ ክፍለ ዘመን ላይ ጳውሎስ እንደዚህ አለ፣ በልሳን ስጸልይ አይምሮዬ ያለ ፍሬ ነው። ኧረ ሃሌሉያ! ያው ያለ ፍሬ ነው የሚለው ምን እየነገረን ነበር? ለካ አእምሯችን በራሱ የመወሰን በራሱ የመራመድ በራሱ የሆነ ነገር የማድረግ ምን አለው? የደም አረጫጭ ሲስተም አለው በተፈጥሮ ውስጥ። እኔ ግን በልሳን ስጸልይ አለ ያንን ሲስተም ጸጥ የሚያደርግ የእግዚአብሔር መንፈስ ያለ። ኧረ ሃሌሉያ! ሄሎ ለካ በልሳን ስንጸልይ የሆኑ ነገሮች የሚሆኑት ስላላወቅነው ነበር እንጂ በሳይንስ አሁን የተደረገበት ጥናት ምንድነው? ስሜታዊ እንዳትሆን፣ በችኮላ የሆነ ነገር ውስጥ እንዳትገባ፣ የዚህ ዓለም የሚነዳውን አነዳድ ተነድተህ የሆነ ነገር ውስጥ እንዳትገባ አይምሮህን ምን ያደርገዋል? ይቆጣጠረዋል። የደም አረጫጩን ባላንስ ያደርገዋል። ጸጥ በል ይለዋል፣ ቀዝቀዝ በል ይለዋል፣ አትንቀሽቀሽ ይለዋል፣ የሆነ ቦታ እንዳትጠፋ ይለዋል። የሚይዝ እጅ ነው አንተ። ይሄውን ምን ይባላል እንግዲህ? ሳይንስ እንደዚህ ተጨንቀው ራሱ ማጥናታቸው ጌታን አመሰገንኩት። ለምን እነሱ ባያጠኑት እኛ ራሱ ጥቅሙ ብዙ አይገባንም ነበር። ያለ ፍሬ ነው እንጂ የምንለው ምንድነው? ያለ ፍሬ ማለት አሁን እኔ ባይኔ ማየውን አይምሮዬ የሚሰጠኝን ትርጉም እና የሚሰጠኝን የቃላት መጠን አምጥቼ ነው ምን ማደርገው? በፍጥነት ነው። በልሳን የሚጸልይ ሰው ግን የሚታየው ነገር አይምሮ በሚያየው ነገር ፈጥኖ የሆነ ውሳኔ ውስጥ የሆነ እቅድ ውስጥ የሆነ እርምጃ ውስጥ እንዳይሄድ ምን ያደርገዋል? የደም አረጫጩን ያረጋጋና ያዘገይና ቁጭ ያደርገዋል። ከዛስ በስጋዊ እቅድ በራስ ፍላጎት ከመወሰን ትወጣና አንድ ሌላ አካል ባንተ ህይወት ላይ እንዲወስን ጸጥ ይላል ማለት ነው። አሁን በልሳን ስንጸልይ አንዳንዶች እየመጡ ምስክርነት እየነገሩኝ ነበር። ነገሩ ሳይቀየር የት እንደሄዱ አጣዋቸው አሉኝ። የቤት ኪራይ ነበረ፣ ምናምን ነበረ፣ የሚያስጨንቁ ነገሮች ነበሩ። ግን አሁን እየጸለይኩኝ ስመጣ እኔ ምን እንደሆነ አላቅም አለኝ ትናንት። ግን የት እንደገቡ ምን አልኳቸው? አጣዋቸው። የተቀየረ ነገር የለም፣ እኔ ግን ፈልጌ አጣዋቸው አለ። ለዘላለም አታገኛቸው። ለምን? የምትጸልየው በልሳን ሲሆን በዚህ ዓለም አይምሮ እያመነጨ የሚያስጨንቅህን ሐሳብ የሚያጠፋ እጅ ግን ይሄ የሰማይ በቃ በረከት ነው። ኧረ በስመ አብ! አሁን ይኸውልህ ተኝተህ ሁሉ ራካማሻ እያልክ ማንጋት ነው ያለብህ። ለምን? ጸጥ የሚያደርግ እሱ ነው። ያረጋጋዋል ማለት ነው። የአእምሯችንን ክፍል ምን ያደርገዋል? ያረጋጋዋል። በስጋ ከመቸኮል እንድንረጋጋ ያደርገዋል። አንደኛ ቆሮንቶስ ላይ ጳውሎስ ከዚህ በፊት ምን አለልን? መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ይሆናል። አእምሮዬ ያለ ምን ይሆናል? ያለ ፍሬ ነው የሚሆነው። መንፈሴ ግን ምን ያደርጋል አለ? ይጸልያል። ይሄንን በምንም አይነት ሁኔታ በሰውኛ ሊደረስበት ወይም ልታመጡት የምትችሉት አይደለም። ስለዚህ አእምሮዬ ወይም ደግሞ አእምሮዬ ያለ ፍሬ ይሆናል ያለው አእምሮዬ ነው ያለው። አእምሮ የሚለው ቃል ኑስ ይሉታል በግሪክ ኑስ። አሁን ያነሳነውን የአእምሮአችን የፊት ለፊት የአእምሮአችን የአንጎል ክፍልን ያካትታልና አእምሮዬ ምን ይሆናል? ያለ ፍሬ ይሆናል። ያለ ፍሬ ይሆናል ማለት
ምክንያታዊ አስተሳሰቡ ጸጥ ይላል። አይምሮአችን ልሳን ጸሎት ጊዜ ምን ይሆናል? ምክንያታዊ ሐሳቦቹ ምን ያደርጋሉ? ጸጥ ይላሉ። ሁለተኛው የአእምሮአችን ሂደት ወይም ደግሞ የማወቅ ፕሮሰሱ ጸጥ ይላል። 1 ሲደመር 1 2 ነው፣ 3 ነው፣ 4 ነው ከሚለው ይወጣና 1 ቀጥሎ 2 እያለ ከመማር ፕሮሰስ አይምሮህ ይወጣል። በእውቀት ከምታገኘው ማካበት ይወጣና በሬቨሌሽን የምትቀበለው ውስጥ ይገባል። ሃሎ። ሶስተኛው ንቁ ማስተዋል አይኖርም። ያለ ፍሬ ነው ማለት አይምሮዬ ንቁ የሆነ ማስተዋል ውስጥ አይገባም። ያለ ፍሬ ነው የሚሆነው። ይሄን ነገር እኔ በህይወቴ ኤክስፒሪየንስ ያረኩትን ትንሽ ልበላችሁ። አመታቶቹ ረጅም ናቸው። ለ2 ወር ለ3 ወር ከቤት ሳልወጣ በልሳን ብቻ በቀን ለ6 ሰዓት በልሳን ጸልያለሁ። ጠዋት 12 ሰዓት እንበረከካለሁ። እስከ 6 ሰዓት ድረስ ሳልነሳ እየጸለይኩ እውላለሁ። እና ነን ስቶፕ ነው። ረጅም ሰዓት በልሳን ብቻ ነው የምጸልየው። እየጸለይኩኝ በመጣውና ቀን እየጨመረ በመጣ ቁጥር ምን እየሆንኩኝ መጣው? የማቃቸው አእምሮዬ ውስጥ የነበሩ ዕውቀቶች በሙሉ እየጠፉ መጡ። እና 6 ሰዓት አቆምና እስከ 8 ሰዓት ቡና እጠጣለሁ። ምሳዬን ድብና አድርጌ እበላለሁ። ሃሌሉያ ያለና እንደ አረቦቹ እጄን እግሬን አጣጥፍና ደግሞ መጽሐፍ ቅዱሴን ይዤ ከ8 ሰዓት ጀምሮ እስከ 12 ሰዓት ምናምን ደግሞ ሳልነሳ ቃል አነባለሁ። እና መጽሐፍ ቅዱስን ሳነብ በልሳን ስጸልይ ከእግር ጥፍሬ እስከ ላይ ጸጉሬ የሚነድ የኤሌክትሪክ ሾኪንግ የመንፈስ ቅዱስ ህልውና በከባድ ሁኔታ አለ። ወራቶቹ እየጨመሩ ሲሄዱ ግን እኔ አይምሮዬ ይደነዝዛል። ያነበብኩትን አልይዘውም። የማቀው ይጠፋብኛል። ግራ እየገባኝ መጣ። ይሄ ነገር ምን እየሆንኩኝ ነው? ፈራውኝ። እና እነዚህ ለብቻቸው በር ዘግተው የሚቆዩ ሰዎች ያብዳሉ ምናምን ይባል ነበር። እና ይሄ ነገር እያበድኩኝ ነው መሰለኝ ብዬ አቋርጬው ወጣሁ። አልሰማው ምን አልኩኝ? አቋርጬው ወጣሁ። ምክንያቱም ለምንድን ያቋረጥከው ካላችሁኝ የሚያስረዳኝ የለም፣ ዕውቀቱም ደግሞ አልነበረኝም። በጌታም ገና ልጅ ነኝ። ቸርች ሄድኩኝና አብረውኝ የሚያገለግሉትን እኔ ምን እንደሆነ አላውቅም፣ አይምሮዬ እያበደ ነው መሰለኝና ላብድ ነው መሰለኝ አይምሮዬ ማሰብ አቆመን ያልኳቸው አስታውሰዋል። በኢየሱስ ማን እንዴት እንደዚህ ትላለህ ምናምን ብሎ ገሰጸኝ። ምክንያቱም ከኔ በቅም እንደ አይነት ንግግር እሱም አላወቀው ምን እያልኩኝ እንደሆነ። እኔም ስናገር ደግሞ መልስ ፈልጌ ነው። በጣም ነው ማነበው የእግዚአብሔር ቃል። ቁጭ ብዬ ሳነብ በስመ አብ ታሪክ ነው። የመንፈስ ቅዱስ ህልውና እንዴት እንደሚያበራልኝ ልነግራችሁ አልችልም። ከወጣው በኋላ ግን ለሆነ ሰው ለማውራት ብፈልገው ጥቅሱ ይጠፋል። አይምሮዬ ውስጥ አጣዋለሁ። እና ግን አንድ ነገር አይምሮዬ ድንዝዝ ብቻ ነው የሚለው። እና ይሄ ደደብ ነው ምናምን የምትሉት አይነት ሳይንስ ሰው ምን እንደሚያስብ ምን እንደሚያደርግ አይምሮዬ የማያውቀው ሲዝን ውስጥ ነው የከተተው። ለካኔ የዚህን ዓለም እንትን እያለፍኩ እንደሆነ አላወቅኩም፣ ህፃን ስለሆንኩ። ደግሞ የሚያስረዳኝም የለም። እኔ ደግሞ ምን ብዬ ነው የተረጎምኩት? በር ዘግተው የሚቆዩ ሰዎች ምን ይሆናሉ? ያብዳሉ። ስለዚህ ላለማበር ነው የወጣሁት። ምን ነው በዛው አብጄ በቀረው ነበር። ኤኒዌይ ነገርኳቸው። 5 ቀን ነው ቸርች ስነግራቸው ገሰጹኝ ምናምን። አንተ እንዴት እንደዚህ ትላለህ ምናምን አልተረዱኝም። ተመልሼ መጣሁ። ከዛ ጌታዬ እኔ አልጸልይም፣ ምክንያቱም አይምሮዬ እየለቀቀ ስለሆነ አልጸልይም አልኩት። እሁድ ቀን ግን አንድ አገልጋይ ተጋብዞ ነበር ቸርቻችንና ለሊት ተነስቼ ጸለይኩ። ጌታዬ ምን እየሆንኩኝ እንደሆነ አላቅምና እያበድኩኝ ስለሆነ አሁን በጋበዝከው ሰው አማካኝነት እስኪ ኮንፊርም አድርግልኝ አልኩት ብዬ ቸርች ሄድኩኝ። ያው አገልግሎት ውስጥ ስለነበርኩኝ እንደዚህ ከፊት ወንበር ተቀመጫለሁ። ገና ሰውየው እንደወጣ ተነስ ነው ያለኝ። እኔ ማንንም ተነስ አለኝ። አናቱ ሰይፍ፣ እግሩ ሰይፍ፣ ሁለንተናው ሰይፍ፣ የመገለጥ ሰው፣ የቃል ሰው፣ የህይወት ሰው፣ ለነገስታት መፍትሄ እሱ እየተናገረ እኔ እልም አልኩኝ። ሆዴን ማን እንደመታኝ አላውቅም። የእጁ ነካኝ፣ ወደኩኝ፣ መንፈስ አረፈብኝ። ሌላ ታሪክ ተፈጠረ። ሄሎ ያንን ጨርሼ ወደ ቤቴ ምሳዬን በልቼ ጌታ ስላረገልኝ ስላረጋገጠልኝ እንዳላበድኩ ማለት ነው።
ጌታን እያመሰገንኩኝ መንገድ ላይ ወክ እያደረኩኝ ወደ ምሽት አካባቢ ነው 12 ሰዓት አካባቢ እየሄድኩኝ መሃል አስፋልት ላይ ጭንቅላቴ ብርግዳ ተከፈተ። አሁን እንዴት ላስረዳችሁ? በቃ ውስጥ ላይ ተከፈተ። ከፍት አለና መቆጣጠር በማልችለው ፍጥነት ከዘፍጥረት እስከ ራእይ ከነገጹ ቁጭ ብዬ ያነበብኳትን በሙሉ ማንበብ ጀመረ ጭንቅላቴ። እንደዚህ ይዤዋለሁ ጭንቅላቴን። እንዳበደ ሰው ቆሜ መሃል ላይ እያልኩ ነው ሙሉን ያነበበው። እዛ ጸሎት ውስጥ ሆኜ ያነበብኳቸው ሁሉ ሳይቀር የገጹ ቁጥር ሁሉ ሳይቀር ነው ያነበበው ጭንቅላቴ። እና ቢይዘውም አያዝም ውስጤ ላይ ነው ያ ነገር እየተከናወነ ያለው። በፍጥነት ከዘፍጥረት እስከ ራእይ በሙሉ አንብቦት ጨረሰ። በፍጥነት ነው ያነበበው። ቆም ያለውኝ በቃ ደንግጬ። ልክ አንብቦ ሲጨርስ ደግሞ በርዕስ አድርጎ በፎልደር ደግሞ ያነብ ጀመረ። ፍቅር ይልና ርዕስ ይሰጣል። ፍቅርን ከዘፍጥረት እስከ ራእይ ሴቭ ያደርገዋል። የትኛው ጥቅስ የትኛው ትርጉሙ እንዴት ባለው ሁኔታ ሴቭ እያደረገ አሁን ከኪሴ ማውጣ ይመስላል። ያኔ ሴቭ የተደረገ ነው። ሙሉ ለሙሉ አይምሮዬን ከፈተው ሰማይ። ከዛ ጊዜ ጀምሮ የትኛውንም ጥቅስ አምጣ የሚከፍል የሚበትን ትራንስፎርሜሽን እዚህ ውስጥ ተከናውኗል። አንድ ሌቭል ሽፍት እንዳደርግ ያቺ ጊዜ ናት የረዳች። አእምሮአችን ያለ ፍሬ ሲሆን ግን ስለማናቀው ሰው የሚያስፈልገን ለዛ ነው። ያኔ ሰው ቢኖረኝ ደግሞ በዛው ቀጥልና 1 አመት 2 አመት አድርጌው 3ኛው አመት ላይ ተመርቄ ወጣ ነበር። ደቀ መዛሙርቱ በ3 አመት ተመረቀው ነው። ኤኒዌይ አሁን ለምንድን ነው ይሄንን እያነሳው ያለሁት? በግል ህይወታችሁ ኤክስፒሪየንስ ልታደርጉት የተገባ ከፍ ያለ ዓለም ስላለ ሳይንስ እንኳን ሳይቀር ምን አረጋገጠልን? የእግዚአብሔር ሰዎች ወይም በልሳን የሚጸልዩ ሰዎች ብዙ ጊዜ አይምሯቸው በስጋዊ ፍላጎትና ውሳኔ በፍጥነት የሆነ ነገር እንዳያደርጉ የሚረጋጉበት መሳሪያ ልሳን ነው። ሁለተኛው ግኝት ልሳን የሚጸልዩ ሰዎች ሌላው የተገኘባቸው ነገር ምንድነው? የሆርሞን ጉዳያቸው ሆርሞን ለውጥ ወይም ሆርሞንን በሚመለከት በሰው ልጅ ውስጥ ካሉ የሆርሞን አይነቶች መካከል አንድ አይነት ሆርሞን ምን አድርጓል? ለየት ባለ ሁኔታ የሆርሞናቸው ተለውጧል ብሎ ነው ያስቀምጠው። እሱም እንዲህ ይባላል። ውጥረትን፣ ጭንቀትን እና ፍርሃትን በሚሰማን ጊዜ የሚፈጠሩ በሰው ውስጥ የሚፈጠሩ ሆርሞኖች አሉ። በተለይ ደግሞ በጣም ውጥር አድርጎ በሚያስጨንቅ ሁኔታ ነፍሳችን እዛ ውስጥ የምትገባበት ጊዜ የሰው ልጅ የሚያመነጨው የጭንቀት ሆርሞን አለ። በልሳን የሚጸልዩ ሰዎች ይሄ ሆርሞን ከላያቸው ላይ ዲሌት ተደርጓል ይላል። አልሰማው የለም አማኝ የለም እኮ እዚህ ውስጥ ሳይንስ ነው እያለ ያለው። በነፍሳችን ውስጥ አይምሮአችን በሚገጥማቸው በተለያዩ ተግዳሮቶች ነፍሳችን ውስጥ የሚፈጠሩ ምኖች አሉ፣ ጭንቀቶች አሉ። እነዛ የሚያስጨንቁን ነገሮች እንድንጨነቅ ከሚያደርጉን አንዱ የሆርሞን አይነት ውስጥ በልሳን የሚጸልዩ ሰዎች ይሄ ሆርሞን ላያቸው ላይ ቀንሶ ይጠፋል። እስኪ እንድገመው የሆርሞን ለውጥ ነው ያልኳችሁ። ውጥረትን የሚጨምር አካላችን ላይ የሚፈጠር ሆርሞን አለ። ውጥረትና ጭንቀት በላያችን ላይ እንዲጨምር የሚያደርግ የሆርሞን አይነት ነው። ይህንን የሆርሞን አይነት ሳይንቲስቶቹ ምንድን ያሉት? ስትረስ ሆርሞን የሚባል ነው። ምንድን ያሉት? በሚጸልዩ ጊዜ ሰዎቹ በልሳን በሚጸልዩ ጊዜ የሚያስጨንቃቸውና ድብርት ውስጥ የሚከታቸው የሆርሞን መጠን ከሰውነታቸው ላይ እየበነነ ሴሎቻቸው እየታደሱ ይሄዳል። አስሬ የመጣውን ጸልይልኝ አይልህም። ይሄን ከተለማመደ ሰው አልሰማው ተንቢልኝ አይልም እኮ። ይሄን የሚለማመድ ሰው እያጠፋ ነው ህይወቱ ላይ የሚመጣው። ስለዚህ ሲሰበሰብ ለአምልኮ ነው የሚሰባሰበው እንጂ የችግሩን የሆነ ነገር እንድታነሳለት አይሆንም። በግሉ ምን እያደረገ ነው? የመንፈስ ቅዱስ ጸሎት በሰው ውስጥ በሰውነታችን ውስጥ የሚያስጨንቅና ውጥረት ውስጥ የሚከት የሆርሞናችን መጠን በልሳን በሚጸልዩ ሰዎች መካከልና በማይጸልዩ ሰዎች መካከል ሲጠና የሚጸልዩ ሰዎች የሆርሞን መጠኑ ኦልሞስት ዜሮ ነው። ስለዚህ ጭንቀትን ከህይወታችን ብናርጎ ያጠፋል ማለት። ምንን አልኩኝ? ጭንቀት።
ይሄ ሆርሞን የሚመነጨው ላይ አሁን በሚጸልዩ ሰዎች ላይ ይሄ ሆርሞን የለም ብለናል። ግን በማይጸልዩ ሰዎች ወይም በማንኛውም ሰው ላይ የሚፈጥረው ነገር ሆርሞኑ ምንድነው የሚያደርገው? ጭንቀትንና ድብርትን የሚፈጥር ነው። ደግሞ ከፍተኛ የሆነ የደም ግፊትና የልብ በሽታን የሚያመጣ ነው የሆርሞኑ አይነት። ሶስተኛው ደግሞ የእንቅልፍ መዛባት፣ አይምሯቸው እንቅልፍን አጥቶ እንቅልፍ በሰዓቱ በአግባብ የማይተኙበት ስርዓት ውስጥ የሚያስቀምጠው። መጨረሻ ደግሞ የበሽታን አይነት በህይወታቸው ላይ እንዲፈበረክ የሚያደርግ ነው የሆርሞኑ አይነት። ይሄ ችግር ያለባቸው ሰዎች የምስራች መድኃኒቱ ታገኝታ። አሜን። ገና ሳይንሱ የደረሰበትና ያስቀመጠው እንዲህ ነው። በልሳን ጸሎትና በግሎሶላሊያ ላይ የተደረጉ የጥናቶች እንደሚያሳዩት በደንብ ላንብብላችሁ ስሙኝ። ምን ብለው ነው ያስቀመጡት? በእነዚህ ልምምዶች ወቅት ፓራሲሞታቲክ የሚባል ሆርሞን ጭንቀትን የሚጨምረው ፓራሲሞታቲክ ይባላል የሆርሞኑ አይነት የተሰኘው የነርቭ ስርዓታችንን የሚቆጣጠር ሆርሞን ነው። ነርቫችንን እንዲሰራ በነርቫችን ውስጥ ጭንቀት፣ ውጥረት፣ የተለያዩ ነገሮች እንዲፈጠር የሚያደርግ እና ይሄ የስርዓት ብዙ ጊዜ የሚያርፈው ወይም ደግሞ የሚሰራው በምን ውስጥ ነው? በጭንቀት ውስጥ ነው። ግራ በመጋባት ውስጥ ሰዎችን በውጥረት ውስጥ የሚያደርግ ነው በሆርሞኑ። ከዚህ የሆርሞን መጥፋትና መቀነስ የተነሳ በሰዎች ላይ ተፈጠረው ውጤቱ ሳይንሱ ያስቀመጠው እንዲህ ብሎ ነው። የልብ ምት መረጋጋት ተፈጥሯል በሰዎች ላይ። የልብ ምታቸው ምን ብሏል? መረጋጋት። አልሰማውም? የምን ምት? ስለዚህ በጭንቀት ድው 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 የሚለው ሁሉ የሚያስደነግጥ የሚያስፈራ ሌሊት የሚያባንንህ ሁሉ ይጠፋና የልብ ምት መረጋጋት አምጥቷል። ሁለተኛው የጡንቻ መወጠር ይቀንሳል። በልሳን በሚጸልዩ ሰዎች የጡንቻ ምን ማድረግ? መወጠር ይቀንሳል። የሕክምና ባለሙያዎች ይሄ ይገባቸዋል ከኔ ይልቅ አይደል? እነዚህ የውጭ ጡንቻ መወጠር፣ መሸማቀቅ ምናምን የነርቭ ሲስተም የሚባሉት እዚህ ውስጥ እንዴት መፍትሄ እንደሆኑ በደንብ ስሙት። የጡንቻ መወጠር ምን ያደርጋል? ይቀንሳል። ሶስተኛው የደም ግፊታችሁ ይቀንሳል። የደም ግፊት መጠኑ ምን ያደርጋል? ማለት በሌላ ቋንቋ ልሳን ባላንስ ያደርጋል ማለት ነው። ጤንነት የደም ግፊትን ምን ያደርጋል? ይቀንሳል። አራተኛው የተገኘው ደግሞ ከፍተኛ መዝናናትና እረፍትን ይሰጣል። ሪላክስ ታረጋል። ስቲም አያስፈልግም፣ ሳውና ባዛ አያስፈልግም፣ ማሳጅ አያስፈልግም። በቃ በልሳን ስትጸልይ ሪላክስ ያደርጋል። ሰውነት ሁሉ ሳይቀር ነው ሚዝናናው፣ ፈታ ይላል ማለት ነው። ማይ ጋድ ሪላክስ ያደርጋል ሰውየው። እና የሰውነት መጠናችን ውስጥ ያለው የጭንቀት ሆርሞን ስለሚቀንስ ሰዎቹ ከፍተኛ የሆነ የመዝናናትና እረፍት ይሰማቸዋል። ያንን ያመጣል። የመጨረሻው የስሜት መረጋጋት፣ ስሜቶቻችን እንዲረጋጉና በትክክል እንዲሰሩ ያደርጋል። የስሜት ምን ማድረግ? መረጋጋት። ይሄ የስሜት መረጋጋት የሚባለው ሰዎች በስሜት ሳይረጋጉ ሲቀሩ፣ አንዳንድ ሰው ስሜቱን መቆጣጠር ስለማይችል ወይ ብልጭ ብሎበት ተሳዳቢ ነው፣ ወይ ተራጋሚ ነው፣ ወይ የሆነ ነገር የሚያደርግ ነው። ባላንስ አያደርግም። በስሜቱ የሚነዳና በክስተት በሆነ ነገር በሚፈጠሩ ክስተቶች ስሜቱን መቆጣጠር አቅቶት ወደ አንድ አቅጣጫ ውስጥ መንገድ የሚስትበት መንገድ የህይወት አቅጣጫ አለ። በልሳን የሚጸልዩ ሰዎች ስሜታቸው ምን ያደርጋል? ይረጋጋና ባላንስ ይሆንና በሚያናድደው አይናደዱ፣ በሚያናግረው አይናገሩም። ምን ይሆናሉ ማለት ነው? ሰዎቹ በጣም ረጋጉ፣ ጸጥና ዝግ ያሉ ሰዎች ይሆናሉ። ባጭሩ በሰውነታችሁ ውስጥ ያለን ማንኛውንም በሽታ የመብላት አቅም አለው ማለት ነው። በልሳን የሚጸልይ ሰው በሰውነቱ ውስጥ በሽታ እንዳይሰራ ወይም ደግሞ ከፍ ባለ ሁኔታ ተጽዕኖ እንዳያደርግ የመምታት የመብላት ከውስጣችን የመቀነስ የጭንቀትን ጉዳይ እልባት የሚሰጠው በልሳን ያለ ጸሎት። ልቀጥል? ተስማምቷችኋል?
እሺ እቀጥላለሁ። በጣም ብዙ ስለሆነ ጥናቱ አነሳዋለሁ። ለምን መጽሐፍ ቅዱስ አንድን ነገር ሲያስቀምጠው ደግሞም እግዚአብሔር በስጦታ ሲሰጠን ዝም ብሎ የመጣ እዚህ ምድር ላይ የለም። በተለይ በመንፈስ ቅዱስ አማካኝነት ህይወታችን ላይ የመጣው ነገር በሙሉ ለህይወታችን ጤንነት የሚሰራ ነው። ኤኒዌይ አንደኛው ጭንቀትን፣ ደም ግፊትን ምን ያደርጋል? ይቀንሳል። መረጋጋትን ያመጣል። የስሜት ቀውስን ከህይወታችሁ ደበላልቆ ያጠፋል። በተለይ የስሜት ቀውስ በሰዎች ህይወት ላይ ብዙ ጊዜ መቆጣጠር ራሳቸውን ሰዎች የሚያውቁት የስሜት ቀውስ ውስጥ ሲገቡ እና ይህንን የስሜት ቀውስ ከህይወታችሁ ላይ የሚያጠፋው የልሳን ጸሎት ይባላል። ኦኬ ሶስተኛው የተገኘው ጥቅም ሶስተኛ በልሳን ወይም ደግሞ በቋንቋ መጸለይ ጥቅሞች ውስጥ ነን። እንግዲህ ሌላኛው በዚህ በሳይንሱ የተገኘው አንደኛው ደግሞ ምንድነው? የስሜት ፈውስ የሚባል ነው። የስሜት ፈውስ የምን ፈውስ? የስሜት ፈውስ ያመጣል። ክርስቲያኖች ብዙ ጊዜ ሁላችንም አማኞች አእምሯችን ወይም ነፍሳችን በክርስቶስ ኢየሱስ አምኖ በእውቀት እየታደሰ እየተለወጠ የሚሄድ ነው። ያ በህይወታችን ላይ በሂደት የሚመጣ ነገር ነው። በተለይ ደግሞ አሮጌው ሰው ከህይወታችን ላይ ሰው አዲሱን ሰው ደግሞ ምን ስላደረገን ስለተቀበልን በአእምሯችሁ መንፈስ ታደሱ እንጂ ይህንን ዓለም ምን አትበሉ አትምሰሉ ይላል። ይህንን ዓለም ምን አትበሉ አትምሰሉ። ስለዚህ በአእምሯችን መንፈስ መታደስና ይህንን ዓለም አለመምሰል ከምን ጋር ነው የተገናኘው? ከመታደስ ጋር። አሮጌን ነገር አውልቆ አዲስን ነገር ከማዳበር ጋር የተገናኘ ነው። በዚህ ውስጥ መንፈሳዊ ሰዎች አእምሯቸውን በእግዚአብሔር ቃል ለመመገብ ይጥራሉ። ስጋዊ የሆኑ ሰዎች ደግሞ በቀደመው የአሮጌው ሰው አስተሳሰብና ባህሪ ይቀመጣሉ። እና የስሜት ፈውስ የሚባለው ነገር በክርስቲያኖች መንፈሳዊ ስነ ልቦና ውስጥ የሚከናወን የፈውስ አይነት ነው። በአእምሯችን አቀማመጥና ስነ ልቦና ውስጥ የሚፈጠር ምንድነው? መንፈሳዊ የሆነ ወይም ስነ ልቦና ውስጥ የሚፈጠር ነገር ነው። እና ይህንን ምን ብለው ነው ያስቀመጡት? በሳይንስ እንትን ውስጥ ከ35 እስከ 45% ድረስ የሚሆን የሰውነታችን ክፍል የአእምሯችን ክፍል በስሜት ቀውስ ውስጥና በህመም ውስጥ እንዳይቀመጥ የበሽታን የመከላከል አቅም ያመነጫሉ። በልሳን የሚጸልዩ ሰዎች ምን ያመነጫሉ? ምንድነው በህክምናው ምንድነው የሚባለው? በሽታን ኢሚኒቲ ሲስተማችን የኢሚኒቲ ሲስተማቸው ከስነ ልቦናም ጋር ተገናኝቶ በሰውነታቸው በትንሹ ከ35% በላይ የኢሚኒቲ ሲስተሙ በልሳን የሚጸልይ ሰው ይጨምራል። ለምሳሌ በህይወታችን ስንታመም ሰዎች ምን ያዙልናል? ሐኪሞች ለበሽታውን የሚገድል ምን ያደርጉልናል? መድኃኒት ይሰጡናል። አንዳንድ በሽታዎች ግን በህይወት የሚመጡትና የሚከናወኑት የኢሚኒቲ ሲስተማችሁ የደከመ ሲሆን በሽታን የመከላከል አቅሙ ሰውየው ሲደክም በተለያየ በሽታ ሊጠቃ ይችላል። የአመጋገባችን ሁኔታ በሳይንስ ይመከራል አይደል? እንዲህ ብትበላ ኢሚኒቲ ሲስተምህን ምን ያደርገዋል? ያሳድጋል፣ ይጨምራል። ይሄን ከበላ ይሄንን ተቋቋማለህ፣ ይሄን ከበላ ይሄኛውን ትመታዋለህ ምናምን ተብሎ በሳይንስ የተደረገ ጥናት አለ። እነሱን ምግቦችን በሙሉ ብሉ፣ መልካም ናቸው። ለእናንተ ብሏቸው መልካም ናቸው። ግን ከዚህ ጋር ደግሞ የተገናኘ እግዚአብሔር ለኛ የሰጠን የኢሚኒቲ ሲስተማችን ደግሞ ቢውልድ እንዲሆንና የስሜት ቀውሶቻችንና የሰውነት እንትናችን የስሜት ምልልሳችን በጤናማው መንገድ እንዲሄድ ከሚያደርጉ ነገሮች አንዱ በልሳን የሚደረጉ ጸሎቶች። በዚህ በጸሎቱ ወቅት ረጅም ጊዜ የሚጸልዩ ሰዎች በውስጣቸው በትንሹ 35% እና ከዛ በላይ የሚሆን በሽታን የመቋቋምና ስነ ልቦናቸውን ጤናማ የሚያደርግ ኢሚኒቲ ሲስተም ምን ያደርጋሉ? ይጨምራሉ። ምን ያደርጋሉ? ይጨምራሉ። አሁን የአመጋገብ ስርዓትን ማስተካከል መልካም ቢሆንም
ደግሞ ከዛ በተሻለ በህይወታችን ላይ የሚሰራ የእግዚአብሔር ስጦታ አለ። ያም ስጦታ በመንፈስ የሚደረግ በልሳን የሚደረግ ምንድነው? ጸሎት። ሃሌሉያ። መንፈስ ቅዱስ ሁላችንም አለን። ይሄን የመጸለይ ስጦታ ተሰጥቶናል። ስለዚህ ስንጸልይ ምን ያመጣል ማለት ነው? ሰማይ በውስጣችሁ በሰውነታችሁ ውስጥ የሚፈጥራቸው ነገሮች አሉ ማለት ነው። ጌታ ይባረክ። እኔ አስታውሳለሁ በልሳን ረጅም በጣም መጸለይ በልሳን እወዳለሁ። በጣም እጸልያለሁ። በልሳን መጸለይ ጥቅሙ አንደኛው አይምሮአችሁን በጣም የሰላ ያደርገዋል ለእግዚአብሔር መንፈስና በዚህ በአካላዊ ዓለም ላይ ለሚፈጠሩ ነገሮች ሻርፕ ስለሚሆን አይምሮአችሁ አዲስን ነገር የማወቅ የእግዚአብሔር መገለጥ የመቀበል ደግሞም ያለ ለሌሎች ያልታየ ነገር ለእናንተ በቀላሉ እንዲታያችሁ ነፍሳችሁ ውስጥ የስነ ልቦናውን አቀማመጡን ምን ያደርገዋል? ያስተካክለዋል እንደ እግዚአብሔር ባህሪ። እና በዚህ ልምምድ ውስጥ እኔ ስላለው መንፈሳዊ ኃይላችሁ ኖርማል አይሆንም። በልሳን የሚጸልይ ሰው መንፈሳዊ ኃይሉ በጣም ብርቱ ነው። ምንድነው ብርቱ ነው? ምንድነው ብርቱ ነው ማለት? በቀላሉ በመንፈሳዊ ነገር አታክ ተደርጎ የሚደክም ተሽመድምዶ የሚቀመጥ ክርስቲያን አይሆንም። ስነ ልቦናው በጣም ጠንካራና በብዙ ነገር ሰልጥኖ እንዳለፈ ሰው እንደ ከባድ ብቁ ወታደር በመንፈስ ዓለም ላይ ጃይንት ነው የሚሆነው። ለምን? ውስጡ ስነ ልቦናው በልሳን በሚጸልይ ጊዜ የሚያስቀምጥለት የአይምሮ አቀማመጥ ስለሚስተካከል ስነ ልቦናውን እግዚአብሔር ስለሚያድስለት ቀድሞ የነበሩ የስሜት ቀውሶቹ ቀድሞ የነበሩ የአስተሳሰብ ስህተቶቹን በሙሉ የሚያስተካክል እጅ አብሮ ስለሚገለጥ ከዛ ጋር ተገናኝቶ በሰውነቱ ውስጥ ደግሞ የኢሚኒቲ ሲስተሙ ምን ያደርጋል? ሰውየው ይጨምርና በሽታን የመከላከል አቅሙ ከፍተኛ ይሆናል። እና በታሪክ ውስጥ በጣም ረጅም ሰዓት በልሳን የሚጸልዩና የጌታን ስጋና ደም ዘወትር የሚወስዱ ሰዎች ሰውነታቸው ላይ አንደኛ ቶሎ ቶሎ የመታመም ባህሪ የላቸው። እንደዚህ አይነት ሰዎች ቶሎ ቶሎ አይታመሙ። ከስንት አንዴ ቢገጥማቸውም እንደሚገጥማቸው አይደለም፣ የሚከላከሉበት አቅም አላቸው። ደግሞም በሽታ እንደማንኛውም አይጎበኛቸውም። አሜን። ቶሎ ቶሎ የሚጎበኘው ሰው አለ። እነዚህ ሰዎች ግን ልዩ ነው የሚሆኑት። ሰውነታቸው በሽታን በመከላከል አቅም ከፍተኛ ስለሚሆን እንደገና አይምሮአቸው ጭንቀትን፣ ፍርሃትን፣ ውጥረትን አውጥቶ ሁለንተናቸውን ሪላክስ እንዲያደርጉ ስለሚያደርጋቸው ሰዎቹ ምድር ላይ ደስተኛ ሆነው መንግስተ ሰማያትን ነው የሚያጣጥሙት። እና በእግዚአብሔር መንግስት ውስጥ የሌለ ማንኛውም ነገር ህይወታቸው ላይ እንዳይሰራ አክሰስ የሚያደርግበት ጠላት የስነ ልቦናቸውን ምንድነው የአእምሮአቸውን ክፍል አክሰስ እንዳያደርግ በልሳን በሚጸልዩ ጊዜ ምን ይሆናል? ሙሉ ለሙሉ ያለ ፍሬ ስለሚሆን በየትኛው ክፉ ሐሳብ ያግኝህ ጠላት ያለ ፍሬ የምታደርግበት መሳሪያ ነው። አማቻጋት ለምሳሌ አንድ ሰው አሟረቱብኝ፣ ደገሙብኝ፣ መንገዴ ላይ እንዲያረጉብኝ፣ ቢዝነሴን ዘጉብኝ ብሎ ማሰብ ይችላል። ዝም ብሎ በልሳን ሲጸልይ ግን ይሄ ሐሳብ በፊቱ ሞገስ ያጣና ምን ሆኜ ነው እንደዚህ ያሰብኩት ይላል። አረ እንደውም ከፈለክ ከህንድ ውቅያኖስ ተሰብስባችሁ ነው ይላል። ለምን? ስነ ልቦናው ጠንካራ ስለሚሆን ያ አቅሙ ስፒሪቹዋል ፓወሩ ምን ይሆናል? ከፍተኛ ይሆናልና ድል ነው የሚታየው፣ ተጽዕኖ መፍጠር ነው የሚታየው። ለጠላት የሚሆን ስሜቱ ላይ የሚደበላለቅበት ቀውስ ተፈጥሮ አንድ አንዱን ዝብርቅርቅ ያለበት ሰው አይሆንም። በጣም የተረጋጋ ሰው ይሆናል። እና አንዱ ያገኙት ግኝት እንደዚህ አይነት በልሳን የሚጸልዩ ሰዎች በማህበረሰብ ዘንድ ከፍተኛ ተጽዕኖ ፈጣሪና ማህበረሰብን በማገዝ ቀዳሚ ናቸው ነው የተባለው። አልሰማሁም? ማንን በማገዝ? በማህበረሰብ አማኝ ባልሆነው በማህበረሰብ በሚኖሩበት አካባቢ ላይ አንደኛ አጋሾች ናቸው። ለሁሉ ነገር ለበጎ ነገር ተባባሪዎች፣ ብዙ እርምጃ የሚሄዱ ደግሞ መልካም ባህሪ ኖሯቸው ተጽዕኖ የሚያሳድሩ ሰዎች ናቸው አለ። አይደንቅም? የኦራል ሮበርት የሚባል የእግዚአብሔር ሰው ትልቅ ዩኒቨርሲቲ ነው። እዛ ዩኒቨርሲቲ ላይ የነበሩ ሳይንቲስቶች ሲመራመሩ ነው ያገኙት 35% በላይ
የኢሚኒቲ ሲስተም ጨምሮ ስነልቦናን አስተካክሎ እግዚአብሔር የሰጠውን የሰማይ ሀብት የሚያጣጥሙበት የሰውነት መዝናናት፣ የስሜት መረጋጋት ይፈጥርለታል ያሉት እነሱ ናቸው። የምንጸልይበት ዓላማው ከገባን ትርጉሙን ይሄን በሳይንስ እኮ ነው የማወራው። ግን ከ2000 ዓመት በፊት ገና በመጀመሪያው 100 ክፍለ ዘመን ጳውሎስ ቁጭ አድርጎልናል። በአእምሮዬም እጸልያለሁ፣ ደግሞ በመንፈስ እጸልያለሁ። በልሳን በምጸልይበት ጊዜ፣ በመንፈስ በምጸልይበት ጊዜ አእምሮዬ ያለ ፍሬ ይሆናል። ምን ማለት ነው? የሚያስብበት ምክንያታዊ የሆኑ ጥያቄዎች እየጠፉ መንፈሳዊ የሆነ አእምሮ እየተገጠመ በህይወቴ ላይ ፍሬን የሚባል ነገር የእግዚአብሔርን ፍሬ አፈራለሁ። የራሴን ስሜታዊ ቀውሶቼ ግን በህይወቴ ላይ እንዳይሰለጥኑ አደርጋለሁኝ ብሎ ቀድሞ እኮ ነግሮናል። በልሳን የሚጸልይ ሰው ራሱን ምን ያደርጋል ነው ያለን? ማነጽ ምን ማለት ነው? የአንድ የተመሰረተ እውነት ላይ ያ ፈቀቅ ያልነውን መልሰን ስንጸልይ አምጥቶ ምን ያደርጋል? ይተክለናል፣ ያቆመናል፣ እንደገና ዲውል ያደርገናል። ስለዚህ ብዙ ነው ጥቅሙ። ስንት ነው? ብዙ ነው። ጸሎት ውስጥ ስትቆዩ የሰማይ ህብረት በእናንተ ላይ አካል ስለሚለብስ በሰውነታችሁ የሚገለጥ የመንፈስ ቅዱስ ህልውና አለ። ጸልዩ። ጨርሻ